አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍላል። የማቴዎስ ወንጌል ምዕራፍ 6 ቁጥር 17 እስከ 18። እንግዲህ ጌታ እንዲህ ብሎ እየተናገረ እኛ ለምንድን ነው በታወቀ መልኩ በህብረት የአዋጅ አጽዋማትን የምንጾመው የሚል ጥያቄ ብዙ ጊዜ ይነሳል። በተለይ አጽዋማት ሲደርሱ እንዲህ ያሉ ጥያቄዎች የተለመዱ ናቸው። ለምሳሌ ከፊታችን የካቲት 9 አብይ ጾም ጾመ እግዚእ ይገባል። ይህ ከሰባቱ አጽዋማት አንዱና ዋነኛው መሆኑ ይታወቃል። አሁን ጥያቄው ምንድነው? በመጽሐፍ ቅዱስ ጌታ ሰው እንዳያውቅባችሁ በስውር አድርጉት እያለ እኛ ለምንድነው በአዋጅ የምንጾመው ነው? ባጭሩ ለመመለስ ጾምን በሁለት መልኩ ከፍለን መመልከት እንችላለን። የግል ጾምና የማህበር ጾም ወይም በህብረት የሚደረግ ጾም ብለን ከፍለን መረዳት እንችላለን። በመጽሐፍ ቅዱስ መዝገበ ቃላት ገጽ 267 ላይ ስታነቡ የግል ወይም የማህበር ጾም አለ ተብሎ ተጽፏል። እኛ በግልም እንጾመው ወይም በማህበር እንጾመው ለታይታ ብለን አናድርገው ነው እንጂ የጌታ የወንጌሉ ሐሳብ በህብረት አትጾሙ ወይም የአዋጅ ጾም የለም የሚል አይደለም። ለዚህ የተወሰኑ ማሳያዎችን ከብሉይ ኪዳንም ከአዲስ ኪዳንም ልስጣችሁ። ትንቢተ ኤርምያስ ምዕራፍ 36 ቁጥር 6 እስከ 9 ላይ አንተ ግን ሂድ ካፌም የጻፍከውን የእግዚአብሔርን ቃል በጾም ቀን በእግዚአብሔር ቤት በሕዝቡም ጆሮ በክርታሱ አንብብ፣ ደግሞም ከከተሞቻቸው በሚወጡ በይሁዳ ሰዎች ሁሉ ጆሮ አንብበው ይልና ወረድ ብሎ እንዲህም ሆነ በይሁዳ ንጉሥ በኢዮስያስ ልጅ በኢዮአቄም በአምስተኛው ዓመት በዘጠነኛው ወር በኢየሩሳሌም የተቀመጡ ሕዝብ ሁሉ ከይሁዳም ከተሞች ወደ ኢየሩሳሌም የመጡ ሕዝብ ሁሉ በእግዚአብሔር ፊት ለመጾም አዋጅ ነገሩ ይላል። እንግዲህ አስተውሉ፣ ለመጾም ምን ነገሩ? አዋጅ ነገሩ። ስለዚህ በአዋጅ የሚጾም አለ። ቀድሞም እግዚአብሔር አምላክ ለነቢዩ ምን ብሎ ነው የነገረው? በጾም ቀን ሄደ ይሄንን ክርታስ አንብብ ብሏል አይደለ? የታወቀ የጾም ቀን የሚባል የአዋጅ ጾም በብሉይ ኪዳን እንደነበረ ከዚህ መጽሐፍ ቅዱስ ክፍል መረዳት እንችላለን። ትንቢተ ዘካርያስ ምዕራፍ 8 ቁጥር 19 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛው ወር ጾም የአምስተኛውም የሰባተኛውም የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትም በዓላት ይሆናል። ስለዚህም እውነትንና ሰላምን ውደዱ ይላል። ስለዚህ የታወቁ የጾም ወራት አሉ ማለት ነው። ይህንን በብሉይ ኪዳን ከተመለከትን በአዲስ ኪዳን ደግሞ አንድ ላንሳላችሁ። በሐዋርያት ሥራ ምዕራፍ 27 ቁጥር 9 ላይ ብዙ ጊዜም ካለፈ በኋላ የጦም ወራት አሁን አልፎ ስለነበር እያለ ይተርካል ጸሐፊው። በተለይ የጦም ወራት የምትለዋን ቃል በደንብ አስተውሉ። በዘመነ ሐዋርያትም የጾም ወራት የሚባል የታወቀ ወር እንዳለ ከዚህ የመጽሐፍ ቅዱስ ክፍል መረዳት እንችላለን። በአጠቃላይ ትልቁ ቁም ነገር ምንድነው? እኛ ምን ጊዜም ስንጾም የትኛውንም መንፈሳዊ ሥራ ስንሰራ ለሰው እይታ ለታይታ ይታወቅልን ብለን አናድርገው እንጂ ያንን እኛ ማድረጋችንን ሰው አወቀም አላወቀም እግዚአብሔር አምላክ በስውር የሚያየው አባታችን በግልጥ ዋጋችንን ይከፍለናል የሚል ነው አጠቃላይ የወንጌሉ ሐሳብ። ጾምን ለመቃወም የሚፈልጉ ሰዎች ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው በማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ቁጥር 11 ላይ የተናገረውን ኃይለ ቃል እየጠቀሱ ይከራከራሉ። ነገር ግን ጌታ በዚህ መጽሐፍ ቅዱስ ክፍል ላይ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይሄ ነው ብሎ የተናገረው ጾም አያስፈልግም ለማለት ሳይሆን በአጠቃላይ መጽሐፍ ቅዱስን ክፍል ስታነቡ እንደምትረዱት ጌታችን የተናገረው ስለ ፈሪሳውያን የእጅ መታጠብ ወግና ስለ መጥፎ ንግግር ነበረ። ይህንን ለመረዳት በዚሁ በማቴዎስ ወንጌል ምዕራፍ 15 ከቁጥር 15 እስከ 20 ያለውን የመጽሐፍ ቅዱስ ክፍል መመልከት በቂ ነው። የማቴዎስ ወንጌል ምዕራፍ 15 ቁጥር 15 እስከ 20 ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውን የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም። በእውነት ስለ ቃሉ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ በዚህ መጽሐፍ ቅዱስ ክፍል ላይ አሁን እንደተመለከትነው ጌታችን ሰውን የሚያረክሰው ወደ አፍ የሚገባ አይደለም ብሎ ሲናገር የተናገረው ስለምንድን ነው? ስለ ፈሪሳውያን የእጅ መታጠብ ወግና ስለ መጥፎ ንግግር ከልብ ስለሚወጣ ክፉ ንግግር እንጂ የተናገረው ጾም አያስፈልግም የሚል አይደለም። ከዚያ ጋር የሚገናኝ ሐሳብም የለውም። በነገራችን ላይ በጣም መረዳት ያለባችሁ ነገር እኛ የምንጾመው ያ የምንበላው ምግብ የምንጠጣው መጠጥ ያረክሰናል ብለን አይደለም። ይሄን በጣም ማስተዋል አለባችሁ።
አንዳንዶች ደግሞ እንዲሁ ጾምን ለመቃወም ምን ይላሉ? ጌታ ስለኔ ጾሞልኛል ስለዚህ እኔ አልጾምም እያሉ ይናገራሉ። በደንብ አስተውሉ። ክርስቶስ የጾመው እኛ እንዳንጾም ሊከለክለን አይደለም፣ ወይም የኔ መጾም በቂ ነው እናንተ አትጾሙ ሊለን አይደለም። እንደዚህ የሚል ሐሳብም ከመጽሐፍ ቅዱስ ማምጣት አይቻልም። ነገር ግን ክርስቶስ የጾመው ለምንድን ነው ብትሉ እኛ እርሱን አብነት አድርገን እንድንጾም ነው። ምክንያቱም በብዙ የወንጌል ክፍሎች ላይ እንዳየነው ከኔ ተማሩ እኔ ያደረኩትን አድርጉ እያለ ሲነግረን እንረዳለን። ስለዚህ ክርስቶስ ያደረገውን አብነት አድርገን እኛም እንጾማለን። ጾም ባያስፈልግ ኖሮ ክርስቶስ እኮ በማቴዎስ ወንጌል ምዕራፍ 6 ላይ ስትጦሙ እንዲህ አድርጉ፣ ስትጦሙ እንደ ግብዞቹ አትጠውልጉ እያለ አይናገርም ነበር። ይህንን ያሳየናል መጾም እንዳለብን። ራሱ ደግሞ ሲጾም እኛ ይበልጥ እሱን አብነት አድርገን እንድንጾም እኛን ለማበረታታት ነው። በዚህ በማቴዎስ ወንጌል ላይ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ ይላል። ስለዚህ ሁልጊዜም እኛ ከአባታችን ከክርስቶስ ተምረን መልካምን ነገር ልናደርግ ይገባል እንጂ እሱ አድርጎልኛል በሚል መሸሽ የለብንም። በነገራችን ላይ ክርስቶስ በስጋ ወራት መጾም ብቻ አይደለም እንደ ሰው ልጆች ምግብም ተመግቧል አይደለ? እሱ ጾሞልኛል እኔ አልጾምም የሚሉ ሰዎች እሱ በልቶልኛል እኔ አልበላም ለምን አይሉም? ክርስቶስ ጾምን በተግባር ካስተማረ በኋላ የሱ ተከታይ የነበሩት ደቀ መዛሙርቱ ቅዱሳን ሐዋርያትም እንደሚጾሙ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ነግሮናል። ፈሪሳውያን ደቀ መዛሙርቱ ለምን አይጾሙም እያሉ ሲተቹ ጌታችን ምን ብሎ መለሰላቸው? በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜም ይጦማሉ ይላል። ጌታችን የሚናገረው ቃል ምን ጊዜም እውነት ነው አይደለ? ጌታ ተወስዷል፣ ደቀ መዛሙርቱም ጾመዋል ማለት ነው። ስለዚህ ጾም አልጾምም ለማለት ምንም አይነት መጽሐፍ ቅዱሳዊ መሰረት ማምጣት አይቻልም። ይህ ሁሉ የሥጋ ድካም ነው። ስለዚህ ሰው የራሱን ችግር ስንፍናውን አምኖ መቀበልና ለማስተካከል መሞከር ነው እንጂ በጥቅስ ታኮ ማስገባት መደገፍ አያስፈልግም። በእውነት ማስተዋሉን ያድለን፣ የሰማነውን በልቡናችን ያሳድርብን። አሜን። ይቆየን።